ሰላም ሰላም ቤተሰብ እንዴት ናችሁ? ብዙዎቻችሁ የሪሚዲያል ተማሪዎች እና የ12ኛ ክፍል የወደቃችሁ ተማሪዎች በፕራይቬት እንዴት ነው መፈተን የምችለው? ሙሉ ማብራሪያውን ንገረን፣ መቼ ነው ፈተናው የሚሆነው ብላችሁ በቴሌግራም ቻናል ላይ በተደጋጋሚ ጠይቃችሁኛል እና ከዚህ በፊት በሰራው ቪዲዮ ኮሜንት ላይም ጠይቃችሁኝ ነበረ እና በዛሬው ዕለት ሙሉ ማብራሪያውን ይዤላችሁ እመጣለሁ። እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ። ብዙዎቻችሁ የኔን ቪዲዮ ስትከታተሉ ላይክ እና ሰብስክራይብ አታደርጉም። ላይክ እያደረጋችሁ ብትጀምሩ ብዙ የሪሚዲያል ተማሪዎች ጋር እና የ12ኛ ክፍል ኢንትራንስ የወደቁ ተማሪዎች ጋር እንዲዳረስ ያደርጋል። ስለዚህ ቪዲዮ ከመጀመራችሁ በፊት ላይክ እና ሰብስክራይብ አድርጋችሁ ጀምሩ። እና በቀጥታ ወደ ጉዳያችን ስንገባ በዛሬው ብዙዎቻችሁ በፕራይቬት መፈተን እንፈልጋለን ብላችሁ ጠይቃችሁኛል እና በፕራይቬት መፈተን ይቻላል። በዘንድሮ ዓመት እንደሚታወቀው ከአምናው ጋር ሪሌትድ ነው ብሎ ትምህርት ሚኒስቴር አስቀምጦልናል ማለት ነው። እና አመዘጋገቡ ሁለት አይነት ነው። ለመመዝገብ የምትፈልጉ ተማሪዎች አንደኛ በኦንላይን ነው፣ ሁለተኛው ደግሞ በአካል ሄዳችሁ መመዝገብ ትችላላችሁ። በአቅራቢያችሁ ከሚገኙ ትምህርት ሚኒስቴር ወይም ደግሞ ትምህርት ቤታችሁ ማለት ነው ሄዳችሁ መመዝገብ ትችላላችሁ። በፕራይቬት መፈተን የምትፈልጉ ተማሪዎች ማለት ነው። እና ሁለተኛ ነገር ፈተናውን ለመፈተን የሚያስፈልጋችሁ ገንዘብ አለ። እሱም ደግሞ 750 ብር ነው። የአምናውና ከዛ በፊት የነበሩት ማለት ነው። የአምናውና ከዛ በፊት የነበሩት 750 ብር ነው። የዘንድሮ ደግሞ አይታወቅም፣ ሊጨምርም ይችላል ሊቀንስም ይችላል እንደ ሁኔታው ነው። እንግዲህ 750 ብር ነው የአምናው። እና ሶስተኛው ነገር ደግሞ ከዘንድሮ የሪሚዲያል ተማሪዎች ከዘንድሮ የኢንትራንስ ተፈታኞች ጋር ነው የእናንተ ፈተና መቼ እንደሚሰጥ የሚገለጸው ማለት ነው። እንደሚታወቀው የኢንትራንስ ተፈታኞች አላወቁም፣ አናውንስ አልተደረገላቸውም እስካሁን መቼ ፈተናው እንደሚካሄድ ማለት ነው። የእናንተም የሚሆነው ከነሱ እኩል ነው ማለት ነው። ስለዚህ እናንተ መዘጋጀት ይኖርባችኋል። እና ሌላኛው ነገር ደግሞ እናንተ የምትፈተኑት ፈተና ከ12ኛ ኢንትራንስ ከሚፈተኑ ተማሪዎች ከዘንድሮ ዓመት ማለት ነው ከእነሱ ጋር ተመሳሳይ የሆነ ነው። በተመሳሳይ ሰዓት ነው የምትፈተኑት እና ተመሳሳይ መጽሐፎችን የኒው ካሪኩለሙን ሁሉንም በተመሳሳይ መጽሐፍ ነው የምትፈተኑት ማለት ነው። የዘንድሮ ፕራይቬት ተፈታኞች ማለት ነው። እና ደግሞ የብዙዎቻችሁ ጥያቄ የሆነው መቼ ነው መመዝገብ የምንችለው ነው። እና ከዚህ በፊት በነበሩ አመታት ውስጥ ደግሞ ከጥር 10 እስከ የካቲት 30 ድረስ ባሉት ቀናት ውስጥ ነው ከዚህ በፊት የነበሩ አመታት ላይ ምዝገባው የተካሄደው ማለት ነው። እና በዘንድሮ አመትም በእነዚህ ቀናቶች ውስጥ ይሆናል ብለን እናስባለን። ከጥር 10 እስከ የካቲት 30 ድረስ መመዝገብ ትችላላችሁ ማለት ነው። እና ግን ትምህርት ሚኒስቴር ለዘንድሮ አመት አናውንስ ያደረገው ነገር የለም። ይሄ ግምታዊ ነው ከአምናው አመት ላይ ተመስርተን ማለት ነው። እና ሌላኛው ጥያቄያችሁ ደግሞ ብዙዎቻችሁ እና ምዝገባው የምታካሂዱት ከዘንድሮ አመት የኢንትራንስ ተፈታኞች ፎርም ሲሞሉ ማለት ነው ከነሱ እኩል መመዝገብ ትችላላችሁ ማለት ነው። በአቅራቢያችሁ ከሚገኙ ትምህርት ሚኒስቴር ወይም ደግሞ በኦንላይን ሊንኩ እስካሁን ድረስ አልተለቀቀም። ሊንኩ ሲገለጽ በቴሌግራም ቻናላችን ላይ አናውንስ እናደርጋላችኋለን። ቴሌግራም ቻናላችንን የመጀመሪያው ኮሜንት ሴክሽን ላይ ገብታችሁ ማግኘት ትችላላችሁ። እና ሊንኩ ሲለቀቅ እዛ ላይ መመዝገብ ትችላላችሁ። ከኢንትራንስ ተፈታኞች እኩል ነው ማለት ነው መመዝገብ የምትችሉት ማለት ነው። እና ደግሞ ለመመዝገብ ስትፈልጉ መያዝ የሚኖርባችሁ ዶክመንቶች አሉ። አንደኛው ነገር ፋይዳ መታወቂያ ነው። ፋይዳ መታወቂያ ሁላችሁም ይኖራችኋል ብዬ አስባለሁ። ሁለተኛው ደግሞ የሚኒስትሪ ወረቀታችሁ የስምንተኛ ክፍል ያለፋችሁበት ኦሪጂናሉ እና ኮፒው መኖር አለበት ማለት ነው። ኦሪጂናሉ ግዴታ መኖር አለበት የስምንተኛ ክፍል። እና በሶስተኛ ደረጃ ደግሞ ሪሚዲያል የተማራችሁ ተማሪዎች ከሆነ ለሪሚዲያል ነጥብ ያመጣችሁ ተማሪዎች ከሆነ ሪሚዲያል ያመጣችሁበትን የኢንትራንስ ኤግዛም ኦሪጂናሉን ሰርተፍኬት እና ኮፒ መያዝ ይኖርባችኋል። እና ደግሞ ሌላኛው ደግሞ ያው የ12ኛ ክፍል ፈተናን የወደቃችሁ ተማሪዎች ደግሞ የኢንትራንስ ውጤታችሁን ማዘጋጀት ይኖርባችኋል ማለት ነው። ሌላኛው ደግሞ ፎቶ ልታዘጋጁ ይገባችኋል ማለት ነው። እነዚህ ነገሮች አዘጋጅታችሁ መጠበቅ ይኖርባችኋል። አንድ የምነግራችሁ ነገር ደግሞ ከ12ኛ ክፍል ኢንትራንስ ተፈታኞች እኩል ነው ፈተናችሁ የሚካሄደው ማለት ነው።
እንደዚህ ይሆናል ማለት ነው የፕራይቬት ፈተናችሁ ማለት ነው። እና ያልገባችሁ ነገር ካለው ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። እና በቀጣይ ቪዲዮ እንዲሰራ የምትፈልጉትን ነገር ኮሜንት ሴክሽን ላይ ጻፉልን። ያልገባችሁን ነገር ኮሜንት ሴክሽን ላይ ጻፉልን። በቀጥታ ኮሜንታችሁን እያነበብን የሁላችሁንም መመለስ ይሆናል። እስከዚህ ድረስ ቪዲዮን ከተከታተላችሁ ተወዳችሁታል ማለት ነው። እና ላይክ እና ሰብስክራይብ እያደረጋችሁ ብትወጡ ደስ ይለኛል። ይመቻችሁ።